በእውነቱ እጅግ አሳዛኝ ሁናቴ ነው እየተፈጠረ ያለው። በአማራ ሕዝብ ላይ የሚፈጸመው ግፍ ምን ደረጃ እንደደረሰ ማንኛውም ሕሊና ያለ ሰው የሚገነዘብበት ነው። በቀዳሚነት እስቲ በአርሲ የተፈጸመውን ሁኔታ የሚያሳይና የሕዝባችን ሰቆቃ፣ ምሬት እና ፈተና ምን ይመስላል የሚለውን ካየን በኋላ ተመልሰን በመረጃዎቹን በትንታኔ እናያቸዋለን። እስኪ በቀዳሚነት ቪዲዮ ነው አድማጮች። እንግዲህ ይህ የአማራ ሕዝብ እጅግ ፍታኝ ሁናቴ እያሳለፈ ስለመሆኑ የዘር ማጥፋት ወንጀሉ በአማራ ማህበረሰብ በኦርቶዶክሳውያን ላይ ያነጣጠረ ስለመሆኑ የምታዩት ነው። የመንግስት የሚባለው ሚዲያ እንደምታውቁት እነዚህን ዘገባ አያደርሳችሁም። እንዲህ ያለ ከባድ እልቂት ነው ሕዝብ እያስተናገደ ያለው። በየቀኑ እንዲህ ያለው በጣም ዘግናኝ ጭፍጨፋ እንደቀጠለ ነው። እዚህ የሆነ ስላለው ነገር እስኪ እናንሳና መረጃዎቹን ዘርዘር አድርገን ለማየት እንሞክር። በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትላንትናው ዕለት ምንም ምላሽ ባለመስጠት ወቀሳ ስናቀርብ ነበረ። አሁንም እስከዚህ ሰዓት ድረስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየሆነ ባለው ጉዳይ ላይ አንዲትም ምላሽ ለመስጠት ቤተክርስቲያኗ ዝግጁ አይደለችም። ይህንን እውነታ መናገር ይገባል። ምንም ወደኋላ የሚባልበት ነገር የለም። እውነታውን ሁልጊዜም ማጋለጥ ተገቢ ነው። ትክክለኛ ያለው መረጃ ይሄንን ስለሚያሳይ ትክክለኛው መረጃ ቤተክርስቲያኗ በዚህ ጉዳይ ላይ አሁንም ያለችው ነገር የለም። በቤተክርስቲያኗ የቴሌቪዥን ጣቢያ በትላንትናው ዕለት የተወሰነ ነገር አድሬስ እንደተደረገ በዛሬው ዕለት በተለይ በዘገባ ለማንሳት ሞክረን፣ ከዚያ የዘለለ ሲኖዶሱ ያለው ነገር የለም። ጠቅላይ ቤተ ክህነት ያለው ነገር የለም። የሀገረ ስብከቱ ስራ አስኪያጅ ያለው ነገር የለም። ፓትርያርኩ ያሉት ነገር የለም። ምዕመናን በእንደዚህ አይነት ሰቀቀን ውስጥ እያለፉ ነው ያሉት። እንደምታውቁትና አባ ሳዊሮስ አሉ። ሰው እንደዚህ አይነቱ የእልቂቱ ፕሮጀክት አካል ናቸው። እንኳን ለምዕመናኑ ርህራሄ ሊያሳዩ አዳነች አቤቤን ለማመስገን ስንት ጳጳስ እንደተሰለፈ አይታቸዋል። እና አባ ሕርያቆስ ሳዊሮስ እና ሌሎቹም አደግድገው ተሰልፈው አዳነች አቤቤን ለማመስገን ሲሰለፉ አይታቸዋል። ምዕመናን ላይ የሚደርሰውን ሰቆቃና በቤተክርስቲያኑ አማኞች ላይ የሚፈጸመውን ግፍ አይተው እንዳላየ ሰምተው እንዳልሰማ ዞር ነው የሚሉ። በጥቅሉ በአርሲ ለተፈጸመው የኦርቶዶክሳውያን የጅምላ ግድያ ከቤተክርስቲያኗ የተሰጠ ምላሽ የለም። በጉዳዩ ላይ የቤተክርስቲያኗ ዝምታ በምዕመናኑ ላይ እዛ ባሉ ምዕመናን ላይ በከፍተኛ ሁኔታ ስጋት እንደጨመረ ነው። በዛሬው ዕለት ከሞት የተረፉት ከባድ ቁስለኞች በገጀራ የተፈነካከቱ ምን አይነት የ8 ዓመት ህፃን ልጅ ላይ እንዴት አድርገው እንዴት አይነት ሰቆቃ እንደፈጸሙባት ልትመለከቱ ትችላላችሁ። የቪዲዮና የምስል እዚህ ልናጋራው አንችል። እጅግ በጣም አሳዛኝ። የሽመልስ አብዲሳ አገዛዝ ለጉዳዩ የሰጠው ምንም አይነት ምላሽ አለመኖሩ የወንጀሉ ባለቤት እሱ ያው አስተዳደር ስለመሆኑ ማረጋገጫ ስታምፕ አድርጎ ከመውሰድ የዘለለ የሚባል ነገር የለም። በዛሬው ዕለት ከስፍራው በወጣው ተጨማሪ መረጃ በምስራቅ አርሲ ወረዳ ባለፉት 2 ዓመታት ብቻ 115 በላይ ኦርቶዶክሳውያን መገደላቸው፣ 16 በላይ አብያተ ክርስቲያናት መዝጋታቸው የተረጋገጠ መረጃ ያመለክታል። ይሄ የምንነግራችሁ ዝም ብሎ አየር ላይ የተዘገነ አይደለም። አስተማማኝ ትክክለኛ መረጃ ነው እየነገርናችሁ። ግፍ እንደቀጠለ ነው። እየተሰራ ያለ ግፍ አሁንም በከፍተኛ ሁኔታ ተጠናክሮ እንደቀጠለ ነው። ዛሬ ጥቅምት 19 ቀን 2018 ዓመተ ምህረት ማህበረ ቅዱሳን ቴሌቪዥን ይፋ ባደረገው መረጃ ላይ እንደተመለከተው ቢያንስ የማህበረ ቅዱሳን ዋቢ አድርገን ብንወስድ
በምስራቅ አርሲ ሸርካ ወረዳ ባለፉት 2 ዓመታት 115 በላይ ኦርቶዶክሳውያን ተገለው ከ16 በላይ አብያተ ክርስቲያናት ደግሞ ተዘግተዋል። ከ16 በላይ አብያተ ክርስቲያናት ስለመዘጋታቸው ባለፉት 2 ዓመታት ከ115 በላይ ኦርቶዶክሳውያን በማንነት ታድነው መገደላቸውን በተመለከተ የሀገረ ስብከቱ ሊቀ ጳጳስ ወጥቶ የሚነግራቸው የለም። ከግማሽ ሚሊዮን በላይ ገንዘብ ገቢ የሚያገኝ በየወሩ ጳጳሳት በሚደንቅ ሁኔታ የሚመላለሱበት መኪና፣ የሚያድሩበት ቤት፣ የሚገነቡት ህንፃ እጅግ የሚገርም ነው። እነዚህ እራፊ ጨርቅ ትከሻቸው ላይ አድርገው ከትርፍ አይደለም ከዋናቸው መቀነታቸውን ፈተው ግማሽ ሚሊዮን በላይ ለሚዝቀው ጳጳስ ደሞዝ የሚከፍሉ ምዕመናን ነፍስ ይማር የሚላቸው አባት አትሊስት የሚቆረቆር ለምን ብሎ የሚጮህ የላቸው። 2 ዓመት 16 አብያተ ክርስቲያናት ተዘግተዋል። የጳጳሱ ደሞዝ እየጨመረ ነው የሚሄደው። የሀገረ ስብከቱ ጳጳስ ደሞዝ እየጨመረ ይሄዳል። አብያተ ክርስቲያናት ግን በግፍ እየተዘጉ ነው። ማን ነው የሚዘጋቸው? አርሲም ብቻ ነው የምናነሳላችሁ። ምስራቅ አርሲ፣ ለዛውም ከአርሲም የሸርካ ወረዳ ላይ ብቻ እያነሳን ያለ ነው። እንቀጥል። ጥቅምት 17 ቀን 2018 ዓ.ም ከሌሊቱ 4 ሰዓት አካባቢ በምስራቅ አርሲ ሸርካ ወረዳ ኬላ ዘባባ ቀበሌ አርሴማ አጥቢያ የሚኖሩ ምዕመናን በታጠቁ ኃይሎች በአሰቃቂ ሁኔታ 3ቱ መገደላቸውና 4ቱ ደግሞ መታገታቸው ዘገባው አመላክቷል። ይሄ ሰቆቃ እንዴት፣ ለማን፣ በምን ተፈጸመ? እነማን ነው እንዲህ ያለውን ሰቆቃ እየፈጸሙ ያሉት ስትጠይቁ መልስ የለም። ቤተክርስቲያኗ እንደነገርናችሁ ዝምታ። ከተገደሉት ምዕመናን መካከል ያንዱ ሟች አባትና ወንድም ታግተዋል። ታፍነው የተወሰዱ ምዕመናን በርከት ያሉ ይገኙበታል። እነዚህን የትናችሁ ለምን ማን የሚል የላቸውም፣ ጠያቂ የሌላቸው። በመረጃው እንደተነገረው የሞቱት 3ቱ ኦርቶዶክሳውያን በትላንትናው ዕለት ጥቅምት 18 ቀን 2018 ዓ.ም ስርዓተ ቀብራቸው ተፈጽሟል። አድማጮች፣ በተያያዘ መረጃ በጉናና መርቲ ወረዳዎች በድንበር ላይ ጥቃት ጥቅምት 14 ለጥቅምት 15 አጥቢያ 17 ኦርቶዶክሳውያን በታጣቂዎች የተገደሉ ሲሆን ጥቅምት 18 2018 ዓ.ም 12 ሰዎች በመርቲ ወረዳ 5 ሰዎች ደግሞ በጉና ወረዳ ስርዓተ ቀብራቸው ተፈጽሟል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን አገልግሎት ይሄንን ዘግቦታል። በጉናና መርቲ ወረዳዎች ድንበር ላይ ጥቅምት 14 ለ15 አጥቢያ 17 ኦርቶዶክሳውያን በታጣቂዎች ተጨፍጭፈው ተገለዋል። ጥቅምት 18 ቀን 2018 ዓ.ም 12 ሰዎች በመርቲ ወረዳ ላይ፣ 5 ሰዎች ደግሞ በጉና ወረዳ ላይ ቀብራቸው እንዲፈጸሙ ነው። እንደው ቢያንስ ከቤተክርስቲያኗ አንጻር የማህበረ ቅዱሳንና የቤተክርስቲያኗ መገናኛ ብዙሃን ተብሎ የሚታወቀው ተኝቶ ምናልባት እንደው ትንሽ ፈርስ ያገኝ ሌላው ሚዲያ ተጫጭኋ ረዝም ተባለ እንዳይባል መዝገብ የዘለለ በቤተክርስቲያኗ ጉዳይ ቀድሞ ሊደርስ የሚገባው ሚዲያ ቀድሞ አይደርስላት። አዳነች አቤቤ ህንፃ ጎበኘች ቢሆን ግን ሰበር ዜና ብሎላችሁ ነው የሚመጣው። ምክንያቱም እነ ሳዊሮስ ለዚህ ዓላማ ነው ቤተ ክህነቱን የተቆጣጠሩት ስንነግራችሁ የነበረው ይሄን። እንግዲህ በማህበረ ቅዱሳንም ዘግይቶ በዘገበው የቤተክርስቲያኗ መገናኛ ብዙሃንም በድምሩ በጥቅምት ወር 2018 ብቻ በሀገረ ስብከቱ 25 ኦርቶዶክሳውያን እድሜያቸው ከ2 ዓመት ጨቅላ ህፃን ጀምሮ እስከ 75 ዓመት አዛውንት ያሉ ተገለዋል። በተመሳሳይ የኦርቶዶክሳውያን ግድያ ላለፉት 2 ዓመታት ማለትም 2016 ዓመተ ምህረት መስከረም 2 ጀምሮ እስከ 2017 ድረስ ያለማቋረጥ በወረዳው ከ115 በላይ ምዕመናን የተገደሉ ሲሆን 27 ኦርቶዶክሳውያን ደግሞ ታግተው ተሰውረው እስካሁን ድረስ ያሉበት ቦታ አይታወቅም። ይሄ ኦፊሻል ወጥቶ ሚዲያዎች ጋር ደርሶ የማህበረ ቅዱሳን ሚዲያ የዘገበው አሁን በግዱም ቢሆን ተጨንቆ ወጥቶ እንደው በአስገዳጅ ሁኔታ እየዘገበ ያለው የኢትዮጵያ ኦርቶዶክስ መገናኛ ብዙሃን የዘገበውን አይታችሁ ማረጋገጥ የምትችሉትን ነው የምንነግራችሁ። በእነዚህ አካባቢዎች የተገደሉ የሚታፈኑ የሚፈናቀሉ ንጹሃን በሙሉ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ናቸው። በግድያ ያላበቃው መከራና ስቃይ በሸርካ ወረዳ ብቻ 9 ቀበሌዎች በሺህ የሚቆጠሩ ኦርቶዶክሳውያን መፈናቀላቸውንም መረጃ ያመለክታል። በብዙ ሺህ የሚቆጠሩ ቤት ንብረታቸውን እየተቀሙ እየፈረሰ ተፈናቅለው ለህይወታቸው ሰግተው በየካምፑ የተቀመጡ አሉ። ሀገር አልባ የተደረጉ ሂዶ የሚጎበኛቸው ጳጳስ የሌለ የሚቆረቆርላቸው አባት የሌለ
ይህ በእንዲህ እንዳለ በወረዳው ካሉ 37 አብያተ ክርስቲያናት ውስጥ 16 በላይ የሆኑት አገልግሎት የማይሰጡ ሆነው እንዲዘጉ ተደርጓል። እነዚህ መካከል 3ቱ ሙሉ በሙሉ ተዘርፈዋል። ሙሉ በሙሉ አንድም ንብረት ሳያስቀሩ 3ቱም በዘረፋ ንብረታቸው ተወስዷል። የኦርቶዶክሳውያን መገደል እንዲቆም ለሀገረ ስብከቱና መንግስት ለሚባለው አካላት በተደጋጋሚ ሪፖርት ቢደረግም በአካባቢው ምዕመናን በአጥቢያው ቤተክርስቲያን ምንም አይነት ምላሽ ሳያገኙ እስካሁን ድረስ ቆይተዋል። ነዋሪዎች በዚህ አካባቢ ክርስቲያን መሆናቸው ብቻ አንገት የሚያስደፋና የሚሸማቀቁበት ሆኗል። እየደረሰ ያለው የሰው ሕይወት ህልፈት፣ መታገት፣ የንብረት መውደም ይህ ችግር እልባት እንዲያገኝ የቀረበ ተደጋጋሚ ጥሪ ጆሮ አልባ ሆኗል። ምላሽ ሊሰጥ የሚችል አካል የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት በጉዳዩ ላይ ዝምታን ከመምረጥ የዘለለ የምዕመናን ሕይወት አደጋ ላይ ወድቋል ለሚለው ከፓትርያርኩ ጀምሮ እስከ ታችኛው እርከን ለምን ብሎ የሚቆጣ የሚቆረቆር የለም። የደህንነት ዋስትና ሊሰጣቸው አልቻለም። ጥበቃ ሊያደርግላቸው የሚችል አካል የለም። ምዕመናኑ ራሳችንን እንጠብቅ እንታጠቅ ያሉ እንደሆነ ፋኖ ይባላሉ። ሌላ በዚያ ቀጠና እንዲታጠቅ የተፈቀደለት ኃይል አለ። እንደምታውቁት ትጥቅ የተፈቀደለት አካል ማን ነው? ያ ትጥቅ የተፈቀደለት አካል እኛ የምንላችሁ እኮ አይደለም። አድማጮች በሚገባ ይሄንን እውነታ ሁላችሁ የምታውቁት የምትረዱትም እውነት ነው። እኛ ከምንለው እኛ ከምንናገረው በላይ የታጠቁ ኃይሎች ምን ሲያደርጉ ነው የቆዩት? ማን ነው የሚያስታጥቀው? በዚያ ቀጠና ትጥቅ የሚያስታጥቀው ማን ነው? አይታወቅም። አስታጣቂው አካል ከዚህ በፊት በተደጋጋሚ የከማል ገልቹን ንግግር አምጥተን ደለብሬትሊ ኦህዴድ ወይም ኦዲፒ ጽሕፈት ቤት እያስታጠቀ ደብዳቤ ሰጥቶ ስምሪት እንዲወስዱ አድርጓል አይደለም ያለው በዛ ቀጠና። ስለዚህ ምዕመናን ራሳቸውን ለመጠበቅ እንታጠቅና ራሳችንን እንከላከል ሲሉ የለም። ሌላው አካል ግን የተፈቀደለት አካል ግን ተረኛ የሚባለው አካል ግን ታጥቆ የፈለገውን ያደርጋል። ቤተክርስቲያኗ ሰው አልባ እየተደረገች በመሆኑ ጠባቂ አልባ እየተደረገች በመሆኑ እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሀገሪቱን ግማሽ በላይ ሕዝብ ይዛ የምትመራ ቤተክርስቲያን ይሄን ያክል አማኝ ያላት የሀገሪቷን ሕዝብ ከግማሽ በላይ የሚያምንና የሚከተላት ቤተክርስቲያን አመራር የሚሰጥ አባት የሌላት በመሆኑ ተሳዳጅ ሆናለች ቤተክርስቲያን።